ሰላም ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከአማርኛው በተጨማሪ በሸኪኖሩና በኦቶ መጀንግ ዜናዎችን ወደ እናንተ ያደረስን ቆይታ እናደርጋለን። አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ትግስት በዛብህ ነኝ። የቴፒ ከተማ የህዝብ መድኃኒት ቤት አገልግሎት አሰጣጡ የተሻለ ቢሆንም የአንዳንድ መድኃኒቶች እጥረት እንዲቀረፍ ተገልጋዮች ጠየቁ። የቴፒ ከተማ አስተዳደር በበኩሉ መድኃኒት ቤቱ ከተገልጋዩ ቁጥር መጨመር ጋር ተያይዞ የመጣ ችግር በመሆኑ ይህንኑን ለማቃለል እየሰራን ነው ብሏል። ዝርዝሩን ጌትነት ገረመው አዘጋጅቶታል። ሀና ግርማ ታቀርበዋለች። በቴፒ ከተማ በተመጣጣኝ ዋጋ ለህዝቡ አገልግሎት መስጠትን ዋነኛ ዓላማው አድርጎ የተቋቋመው የቴፒ ከተማ የህዝብ መድኃኒት ቤት የህብረተሰቡን የመድኃኒት ፍላጎት ከሞላ ጎደል እያሟላ የሚገኝ ተቋም ነው። ከተቋሙ አገልግሎት ለማግኘት ሲመጡ ያነጋገርናቸው ተገልጋዮች በሰጡን አስተያየት አገልግሎት አሰጣጡ የተሻለ ቢሆንም የአንዳንድ መድኃኒት አቅርቦት እጥረት በግል መድኃኒት ቤቶች ሄደው ከፍተኛ ወጪ እንዲያወጡ እያስገደዳቸው በመሆኑ ችግሩን የሚመለከተው አካል እንዲፈታላቸው ጠይቀዋል። አገልግሎት አሰጣጡ ጥሩም ነው። በሰዓቱ እናገኛለን። ክፍት ነው ይገኛል። የመድኃኒት ጉድለቶች አሉ። ስለዚህ እነሱ ጋር የሌለው ወደ ግለሰብ ጋር ይገኛል። ከምን አንፃር ነው ይሄን በስተካከል የምለው ነው። የኪ ወረዳ ውስጥ የሚመጡት ሆስፒታል የሚመጡት ጤና ጣቢያ የሚመጡት ከዚሁ ነው የሚጠቀሙ። ስለዚህ ሌላ በህዝብ ተሳትፎ ሌላ ብራንች ቢከፈት የተሻለ አማራጭነት አለው። የቴፒ ከተማ አስተዳደር የህዝብ መድኃኒት ቤት አስተባባሪ ወይዘሮ ተስፋይነሽ ደሰኖ በአካባቢው የሚታየውን የመድኃኒት እጥረት ለመቅረፍ ታስቦ የተቋቋመው የመድኃኒት ቤቱ በተቻለው መጠን እየሰራ መሆኑን አንስተዋል። እንደምታወቀው የቴፒ ከተማ አስተዳደር የህዝብ መድኃኒት ቤት እዚህ አካባቢ ላይ ያለውን የመድኃኒት እጥረት ምክንያት በማድረግ ከ2015 ሰኔ ወር ጀምሮ አገልግሎት መስጠት የጀመረ ቤት ነው። ይሄ ቤት የህብረተሰብ ተሳትፎ ከዜሮ ካፒታል ተነስቶ አገልግሎት ለህዝቡ እየሰጠ ያለ ነው። በተቋሙ አገልግሎት ፍለጋ የሚመጡ በርካቶች በመሆናቸው ተቋሙን የሚመለከታቸው አካላት በበጀት ሊደግፉ እንደሚገባም አስተባባሪዋ ጠይቀዋል። ካፒታላችንና የምናቀርበው ይሄንን ህዝብ ያማከለ አይደለም። ብዙ ድጋፍ ያስፈልገናል። በተለይ የገንዘብ ድጋፍ ካፒታል በጀት ያስፈልገናል። በሰፊው ገዝተን እንድናመጣ ለምሳሌ እንበልና አንድ የደም ግፊት መድኃኒት ወይንም የአይምሮ መድኃኒት እኛ በትንሽ ብር ያችን አብቃቅተን ሄደን ገዝተን ስናመጣ ብዙ ህዝብ ስለምናገለግለው አይበቃንም። የቴፒ ከተማ አስተዳደር ከንቲባና የመድኃኒት ቤቱ ቦርድ ሰብሳቢ አቶ ወንድሙ ግርማ እንደገለጹት የህዝብ መድኃኒት ቤቱን ችግር ለመፍታት ከተማ አስተዳደሩ እስካሁን በተለያዩ መንገዶች እየደገፈ መሆኑን ገልጸው በቀጣይም ድጋፉ ተጠናክሮ ይቀጥላል ብለዋል። የመንግስት ድጋማ አሁንም እናደርጋለን። ግን የፈለገ ድጋማ ብናደርግ ዞሮ ዞሮ በቂ ነው የሚል እምነት የለኝም። የፈለገ ወራዊም አመጣን በ15 ቀን ሊያልቅ ይችላል ከሰው አንፃር ማለት ነው። የሰው ቁጥር ካልበዛ የተወሰነ አንድ ወር ሊዘልቅልን ይችላል። ስለዚህ ልክ እንደ ተጠቃሚው ብዛት ነው እንጂ እንደ መድኃኒቱ አቅርቦት ላይሆን ይችላል። ስለዚህ አንዳንዴ እዛ ጋር ነው ያለው። በመንግስት በኩል የሚመቻቸው የህዝብ መድኃኒት ቤት በተለያዩ ማህበራዊ መሰረቶች ውስጥ ሆነው ድጎማ ለሚሹ ዜጎች እፎይታን የሚሰጥ እንደሆነም ይታመናል። ህብረተሰቡ ከመንግስት ጎን በመሆን የተጀመሩ የልማት ስራዎች ከዳር እንዲደርሱ መስራት እንዳለበት በሸካ ዞን የማሻ ከተማ ነዋሪዎች ተናገሩ። ከጥቂት ጊዜያት ወዲህ በከተማዋ ውስጥ የሚታዩ መሰረተ ልማት ስራ እንቅስቃሴዎች ተስፋ ሰጪ ስለመሆናቸው ተመላክቷል። ወንድማገኝ ገሪቶ ዝርዝሩን አዘጋጅቶታል። የአንድ ከተማ እድገት የሚለካው ከተማዋ ባላት መሰረተ ልማት ልክ እንደመሆኑ መጠን መንግስትም ይህን አስመልክቶ ለሚነሱ ጥያቄዎች ደረጃ በደረጃ ምላሽ በመስጠት ለህብረተሰቡ ተጠቃሚነት እየሰራ መሆኑ ይታወቃል። ህብረተሰቡ ይህን ተግባር ከዳር ለማድረስ አቅሙ በሚጠይቀው ልክ ከሚመለከታቸው አካላት ጋር ተቀናጅቶ መስራት ከቻለ የከተማዋን እድገት ለማፋጠን ወሳኝ እርምጃ ይሆናል። ይህን መነሻ በማድረግ ጣቢያችን ያነጋገራቸው የማሻ ከተማ
ነዋሪዎች ከተማዋ ከተቆረቆረች ብዙ ዓመታትን ያስቆጠረች ቢሆንም ከዕድሜዋ ጋር ስነጻጸር ተመጣጣኝ እድገት እንዳላሳየች ይናገራሉ። እውነት ለመናገር ማሻ ከተማ የተቆረቆረችበትን ዓመተ ምህረት አንስተን አሁን ካለችበት የእድገት ደረጃ ጋር ስናነጻጽር እውነት በጣም ምንም ከዚህ ግባ የሚል አይነት እድገት ያሳየች ከተማ አይደለችም። ቀደም ብሎ የነበሩት ችግሮች የህዝብ ጥያቄ የነበሩ ችግሮች ነበሩ። እነዚህም ከመሰረተ ልማት አንጻር ብዙ ችግሮች እንደነበሩ ይታወቃል። ነገር ግን በአሁኑ ጊዜ የተሻለ ነገር እንደሚኖር እና ብዙ የልማት ትሩፋቶች እየመጡ ስለሆነ በጣም የተሻለ ጊዜ ላይ ነን ማለት ይቻላል። ከጥቂት ጊዜያት ወዲህ በከተማዋ ውስጥ የሚታዩ መሰረተ ልማት ስራ እንቅስቃሴዎች ተስፋ ሰጪ ናቸው ይላሉ። አሁን እውነት ለመናገር ከመንግስት በኩል መምጣት ያለባቸው ምናምን ብለን የምናስባቸው ነገሮች ሁሉ በጣም እየመጡ ነው ማለት ይቻላል። አብዛኛዎቹ በሆስፒታል ደረጃ በለው ሆስፒታል ተገንብቶ በጥሩ ሁኔታ አገልግሎት መስጠት ጀምረዋል። እንደገናም ደግሞ መብራት በጣም በከፍተኛ ወጪ የተገነባ መብራት አሁን ሁለመናው ተጠናቆ ለአገልግሎት ክፍት ሆኖ ህዝባችን እየተጠቀመበት ይገኛል። አሁን ላይ የሚታዩ ለውጦች በጣም በሚገርም ሁኔታ እጅግ በጣም ብዙ ለውጦችን እያየን ነው። አንደኛ በመንገድ ስራውን በል አሁን ሳብስቴሽን አልቆ በፊት ከባዱ ችግር የመብራትና የውሃ ነበር። አሁን እሱ ሁሉ ነገር እያለቀ ነው። ውሃውም እያለቀልን ነው። በዚህ ላይ ያለው ነገር በጣም ጥሩ ነው ብዬ ነው የማስበው። አሁን ላይ ያለው ለውጥ እግዚአብሔር ይመስገን ያው ሆስፒታል አግኝተናል። መንገድም ቢሆን ጠጠር መንገድ ነበረ። በአሁኑ ጊዜ ያው መንገዱ ጥሩ ደረጃ ላይ ነው ያለው በአስፋልት እንደውም ደረጃውን በጠበቀ አስፋልት እየተሰራ ስለሆነ ይሄ ጥሩ ደረጃ ላይ ነው ያለው። አሁን ላይ በከተማዋ የምታየውን መሰረተ ልማት ተግባራት ለማስቀጠል ተቀናጅቶ መስራት እንደሚገባ የሚናገሩት ነዋሪዎቹ ከተማዋን ተወዳዳሪ ለማድረግ የበኩላቸውን እንደሚወጡም ጠቁመዋል። አንድ ከተማ መንግስት የራሱ የሆነ ትልቅ ድርሻ እንዳለ ሁሉ አንድን ከተማ ለማሳደግ አንድን ከተማ ለመለወጥ እያንዳንዱ አካል የራሱ የሆነ ድርሻ አለው። እኔ አሁን በልማት በኩል እጅግ በጣም ብዙ ነገሮች ተሳትፏችንን ማሳደግ አለብን የሚል እኔ እንደ ነዋሪነቴ በብዙ የልማት ስራዎች ላይ መሳተፍ ይፈልጋለሁ። እኔ እንደ ከተማ ሳስበው አንደኛ ህብረተሰቡ መቀናጀት አለበት ለከተማ እድገት ማለት ነው። እንደ ዞን የተያዙ እቅዶችን እውን ለማድረግ በእውቀት ታግዞ ግብርናን ለተቀላቀሉ አርሶ አደሮች በትኩረት ድጋፍ እንደሚያደርግ የሸካ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ መምሪያ አስታወቀ። ዞኑ ማርና ሰም ለሀገሪቱ ገበያ በማቅረብ ግንባር ቀደም መሆኑን ተከትሎ በቡናና ቅመማ ቅመም ለመድገም እየተሰራ መሆኑ ተመላክቷል። ካሳሁን ደንበሎ ያዘጋጀውን ዘገባ አስማማው ኃይሉ እንደሚከተለው ያቀርበዋል። በሸካ ዞን የሚገኘውን የተፈጥሮ ሀብትና እምቅ የግብርና አቅምን አቀናጅቶ ለመጠቀም መንግስት ትኩረት ሰጥቶ እየሰራ መሆኑ ይታወቃል። አካባቢው በግብርናም ሆነ በቱሪዝም ዘርፍ ለሀገሪቱ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ተከትሎ የተፈጥሮን ስጦታ በአግባቡ ለመጠቀም እየተሰራበት ነው የተባለው የሸካ ዞን ግብርናና ደን አካባቢ ጥበቃ ህብረት ስራ መምሪያ ኃላፊ አቶ አይምሮ ደሳለኝ ደኑ እንግዲህ በቡናም ይዘት ያለው ለሀገር ኢኮኖሚ ኤክስፖርት ምርት ብለን ከምንታወቅባቸው ገጽታዎች አንዱ ነው። ካለን 87,000 ሄክታር ማሳ ማለት ነው። ከዚህ ውስጥ ወደ 66,000 ሄክታሩ ምርት የሚሰጥ ቡና ማሳ ነው ያለን። ቡና ጎን ለጎን 4 ዋና ዋና ቅመማ ቅመሞች በዞናችን በአብቃይነቱ ይታወቃል። ቁንዶ በርበሬ፣ ኮሮሪማ፣ እርድና ዝንጅብል በዋናነት የሚታወቁ ቅመማ ቅመም ሰብሎች ናቸው። በአገር አቀፍ ገበያም ሆነ ለውጭ የሚቀርበው ማርና ሰም ከዚሁ አካባቢ በብዛትና በጥራት ይመረታል ያሉት ኃላፊው ይህንኑ በሌሎች መስኮች ለመድገም እየተሰራበት ነው ብለዋል። ማርና ሰምን በማምረት ከክልላችን የክልሉ ከሚያመርተው ኦልሞስት ወደ 50% ያክሉን የሚያመርተው ሸካ ዞን ነው ማር የሚመረተው ማለት ነው። እንደ ሀገር ኢትዮጵያ ውስጥ ከሚመረተው ማር ደቡብ ምዕራቡ 44%ን በደቡብ ምዕራብ ነው የሚመረተው። በአጭር ጊዜ ውስጥ ለአርሶ አደሮች የኢኮኖሚ አቅም እየፈጠረ የሚገኘውን የአትክልትና የፍራፍሬ ምርት በተለይም ድንችና ጥቅል ጎመንን የአርሶ አደሩን ሕይወት እየቀየረ ያለ በመሆኑ በዚህ መስክ ስራዎች ተጠናክረው ይቀጥላሉ ነው ያሉት። በበቆሎ ማሽላና ስንዴ ሰብሎች ላይ በበጋና በክረምት የተመዘገበው ውጤት ተስፋ ሰጪ በመሆኑ ይኸው ተጠናክሮ ይቀጥላል ብለዋል ኃላፊው። በቆሎ
አንዱ ፖቴንሻላችን ነው። ሌላኛው ሩዝ ነው። ሩዝ እስከ 2000 ሄክታር የካ ወረዳ ላይ ይለማል። ማሽላ ከ3500 ሄክታር ድረስ ማሽላ እናለማለን። አካባቢው በይበልጥ የሚታወቅበትን የእንሰት ተክል መሰረት ለማስጠበቅና በስፋት ለመትከል ዘንድሮ እንደ ዞን እየሰራንም ነው ብለዋል። እንሰት በዞናችን 33044 ሄክታር የሚሆን በእንሰት የተሸፈነ ማሳ አለን። እንሰት በምርታማነቱም በጥራት የሚታወቅ አካባቢ ነው ዞኑ። እስከ ኤክስፖርት ማድረግ ቡላ ቆጮ ኤክስፖርት ይደረጋል። ጣቢያችን በዞኑ በተለያዩ ስፍራዎች በመስክ ተገኝቶ ምልከታ ባደረገባቸው የቡናና ቅመማ ቅመም መስክ የታየው መነቃቃት የተሻለ መሆኑን ተመልክቷል። በአትክልት መስክም በተመሳሳይ የታየውን መነቃቃት በምርጥ ዘርና በማዳበሪያ ማስደገፍ ከተቻለ